ፉፉ ያፌትን ለማግባት ወስናለች። 3 ቀን ብቻ ነው የሚቀራቸው። እንግዲህ ሰርጋቸው ደርሷል። አሁን እያስመሰለች ነው ኤፍራታ፣ ጭራሹንም ማስመሰል ጀምራለች። በቃ ምንም ማድረግ አልችልም እያለች ነው። ውድና የተከበራችሁ ቤተሰቦች እንዴት ናችሁ? ሰላማችሁ ብዛልኝ። ለዚህ ቻናል አዲስ ናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ሐረግ ድራማ ክፍል 71 ተለቋል ማለት ነው። ገብታችሁ እዩት። ዛሬ እንግዲህ ያፌት የናታን ቤት ድረስ ሄዶ ሰርግ ጠርቶታል። እንግዲህ እንዳቀሩ እና ተጋብዛቸዋል ብሏል። እሱም ደግሞ ያፌት ፊት ለፊት ራሱን ልቡን መስበር እንደተሰበረ ማሳየት ስለማይፈልግ ችግር የለም እንመጣለን፣ የኤፍራታ ደስታ የኔ ደስታ ነው ብሏል። እና ቢሆንም ግን ጽዮን በጣም ነው የተናደደችው። ብዙ ነገር ማስታወሳለች። ያፌት ያገታት ጊዜ እሷ ከያፌት ቤት ስታመልጥ ጊዜ ያው ጽዮን በጣም ነበረ ያፌትን ምጣላ እና አንድ ላይ ተገናኝቶ እየሮጡ ነበረ። እሱ ሁሉ አስታውሳለች። ብዙ ነገሮችን አስታውሳለች። ስለ ቤት ነገር በጣም እያናደዳት ነው። አንዴ በኤፍራታ ምክንያት ነው ቤታችን ያጣን እያለች፣ አንዴ ደግሞ በአባታችን ምክንያት ነው ቤታችን እያጣን እያለች ነው። ጽዮን እንግዲህ አሁን እየተወዛገበች ነው። ችግር ውስጥ ናት ነው ግን እያስታወሰች ነው። እና በዛሬ ቀን እንግዲህ እኔ ከምንም በላይ የገረመኝ ደግሞ የቤዛ ነገር ነው። ቤዛ አሁን በጣም ወደ ራሷ ተመልሳለች። አዲስ ቤዛ ሆና መጥታለች። እንደገና ደግሞ ሄዋን፣ ፖሊሷ ሄዋን ማለት ነው ቤዛን በተደጋጋሚ አሰናብታለች። በጣም ነው የሚወድሽ ይቅር በይኝ እንግዲህ ብላለች። ከአሁኑ በኋላ አንገናኝም፣ ግን እህትሽን አደራ ብላለች። ምን እንደተፈጠረ እንኳን ልትነግራት አልቻለችም። ቢሆንም ግን ላንገናኝ እንችላለን፣ ግን ሁሌ እንደሚወድሽ እወቂ። እንደገና ፖሊሶቹ እኔን ከያዙኝ እንኳን አንቺ በቃ ተስፋ አትቁረጪ፣ እኔን ፈላልገሽ አገኝኝ እያለቻት ነው። ቤዛ ደግሞ ስለ ኤፍራታ በጣም ቆጭቶታል። ቤዛ የተደበቀ ምስጢርም አውጥታለች። ከዚህ በፊት እያስመሰለች የነበረ ጊዜ ከናታን ጋራ አድሬ ካንተ ያርግሻለሁ ብላ አስመስላ ነበረ። ያ ሁሉ ውሸት እንደሆነ እኔ ያው በማስመሰል ነው ሁሉም ነገር ተጠቅሜ የሸወድኩት፣ ግን በመካከላችን ምንም ነገር አልተፈጠረ። አብረን ብናድር እንኳን ምንም ነገር የተፈጠረ ነገር የለም። ተሳስቼ እንኳን የአንተ ከንፈር እንኳን ራሱ ቢሆን ስምክ አላውቅም። ስለዚህ ምንም ነገር አልተፈጠረም። እና እኔ አሁን እዛ እስር ቤት የነበርኩ ጊዜ ብዙ ነገር ተምሬያለሁ። እስር ቤት ብዙ ነገር አስተምሮኛል። ሰዎች ምን እንደሚያወሩ ምን እንደሆኑ ከነሱ ብዙ ነገር ተምሬያለሁ። አሁን በፊት እኔ አንተን አፈቅራለሁ፣ አንተ ግን የምታፈቅረው ሴት ኤፍራታ ብቻ ናት እና እሷን አንተን የራሴን ለማድረግ ነበረ ጥረት፣ ግን ይሄ ራሴን እየሸወድኩ ነበረ። ያንተ ያልሆነ ነገር የራሱን ለማድረግ መሞከር ይሄ ራሱን መሸወድ ነው ብላለች። የምር ናታን ግራ ተጋብቷል። ልደሰት ወይንም ሊዘናለው ምንም ስላልተፈጠረ ሲያቅ በጣም ነው በቃ ግራ ተጋባው። ያ ቀን ይራግማት ነበረ ራስን አቆሽሻለሁ ብሎ ማለት ነው። ከቤዛ ጋር ቢያድር ምንም ነገር የተፈጠረ ነገር ስለሌለ እንደዛ ነው ቤተሰቦቼ፣ እና እንደዛ ነው። ቤዛ ግን ናታንን በጣም ነው የመከረችው። ምክንያቱም አንተ ለኤፍራታ መታገል አለብህ እና ያ ጊዜ እሷ ስትታገት ጊዜ ለአንተ ፍቅር ዋጋ ከፍላለች፣ ብዙ ነገር ሆናለች። እህቴ ግን አስመስላ ለራሷን ደስታ አታ ለሰው ደስታ ትሞታለች። እኔ እህትን አውቃታለሁ፣ የሆነ ነገርማ ሆናለች። ስለዚህ ዝም ብለህ ብቻ አትቀመጥ፣ እሷ እንደዚህ ስላለች ብቻ ዝም ብለህ አትቀመጥ፣ መታገል አለብህ። በኋላ ለአንተ ብላ እንደዚህ እንደሆነ ስታቅ በጣም ይጸጽታል ስታጣ። ስለዚህ ከምታጣ በፊት መታገል አለብህ። ይሄ ነገር
ምን ላይ እንደሚደርስ አይታወቅም እና ያፌት በምን እንዳስፈራራት አይታወቅም። በምን ሁኔታ ውስጥ እንዳለች እንኳን አይታወቅም። ስለዚህ መታገል አለብህ። ዝም ብለህ አትቀመጥም። እኔ በፊት አንተን የራሴን ለማድረግ እታገል ነበረ፣ ግን ደግሞ የራሴን ለማድረግ አልቻልኩም። ኤፍራታ ግን ማንም ሰው ልታፈቅር አትችልም። አስመስላ ግን ያ ችግሮችን መጋፈጥ ትችላለች። ስለዚህ አንተ ተረዳት። አሁን ይሄን ሰርግ እንደምንም ማስቆም አለብኝ እያለ ነው ናታን። እንደምንም ይሄ ነገር ማወቅ አለብኝ፣ ዝም ብዬ አልቀመጥም እያለ ነው። ቤዛን ግን አዲስ ቤዛ ሆና መታለች። የሚገርም ነገር ነው። እኔ ራሴ ገርሞኛል በጣም በቃ። ግን ያፌት አስሯት አስቀምጧታል። እንግዲህ ከሰራተኛ ጋር ግን ማውራት ጀምሯል። እንደገና ደግሞ ምን እንደሆነ ግን ሰራተኛው በደንብ ታውቃለች። የሄዋን ሰው ስለሆነች ቪዲዮ ራሱ እየቀዳች ምን እያደረገች ነው። ግን ደግሞ ሌላ ሰው እንደምታፈቅሪ ያሳያል ፊትሽ ላይ። አሁን የምታየው ሀዘን ነው፣ አለቃም ሳይሆን ሌላ ሰው የምታፈቅሪ ይመስለኛል እያለች ነው። ግን ደግሞ እያስመሰለች ነው ኤፍራታ። ያው እመቤት እንዳትኝ እኔ ጓደኛሽ መሆን እፈልጋለሁ አለች። ለዛ ነው ብቻ እች ልጅ ልትረዳት ትፈልጋለች። እና አንድ ላይ ሆኖ እያወሩ ስመጣባቸው ራሱ ምን እያደረጋችሁ ነው? እየተስማማችሁ ይመስለኛል እያለች እና እሷ እንኳን ጓደኛ ሆኝን እያለች ነው። እኔ ግን እምቢ አለችኝ ነው አለች ኤፍራታ። አዎ እኔ ስላለመድኩ ነው ጌት አለቃ ብላ መለሰችለት። ቢሆንም ግን ስልክ ቀማት ማለት ነው። ከኤፍራታ ስልክ ተቀብሎታል። ምክንያቱም ከሰው ጋር ትገናኛለች ብላ ነው። እስከ ምንፈራረም ድረስ ስልክሽንም ሆነ ከሰው ጋራ ማገናኘት አትችይም ነው የተባለችው። ይሄ ሰርግ ግን ብቻ ሆነም ቀረ የኤፍራታ ሰርግ መሰረዙ አይቀርም፣ የጊዜ ጉዳዩን እንጂ። ግን ደግሞ ጽዮን ያው ሄዋን ልትታሰር ነው፣ ልትታገት ነው። ቀኑ ደርሷል። ያው ቤዛንን አሰናብታለች። እንደዛ ነው። ጽዮን ደግሞ በቢኒ ፍቅር አብዳለች ማለት እንችላለን። በጣም ተጨናንቃለች። እንግዲህ ኃይለኛ ፍቅር ማለት ነው። ቢኒም በቅናት ከልጁ ጋራም ተጣልቷል ማለት ነው። ከያፌት ዘመድ ማለት ነው። እና ከሱ ጋራም ተጣልቷል። ምክንያቱም በጣም ይወዳታል። እና እንደዛ ነው። ቤተሰቦች ደህና ሁኑ። አመሰግናለሁ። ላይክ እያለ ሐረግ ድራማ ክፍል 71 ይሄ ነበረ። ማለት ነው።